ኢቫና ወላጅ አባት አንቺ ለምንድን ነው ዝም የማትይኝ? ዝም በልቼ እንስማበት። ወላጅ አባት የኔና በደንብ ጨርሹ። ለምንድን ነው ዝም የማትይኝ? አረ ለምን ለምረብሻቸው ግን ለምን አትያቸው? እሺ አንተ ቢያለች እሺ ላምበው ተረጋጉ። በቃ ምን ሆናችኋል? ሬሊ ተመራችሁ ነው ለሐሰን ብርጭቆ እንዲሰብር የተሰጠውን ካራክተር እንደው እውነት ቢሆን እንኳን አንድ ምስኪን ሴት ላይ ብርጭቆ መወርወር እውነት ያስፈልጋል? ይህን ያህል ጭካኔ ያስፈልጋል? ሐሰን የምትባል ውርጋጥ ምን አገባ በሁለቱ መካከል? ሀይሚ እንኳን ይህን ነገር ያላደረገችው አንተ ማን ስለሆንክ ነው እዚች ምስኪን ልጅ ላይ ብርጭቆ የምታነሳው? እውነት እንኳን ቢሆን ማለት ነው። ይህን ብርጭቆ አንስተህ ሀይሚ ራስ እዩ ጭንቅላተ ላይ ቢያርፍ በተመልካች ዘንድ ተቀባይነት ታገኛለህ? ምን አገባህ አንተ? ሁለቱ ናቸው የሚያገባቸው። ሀይሚ እንኳን እዚህ ስሜት ውስጥ እንኳን ገብታ የብርጭቆ የማንሳት እቃ የመጣል የመስበር እንኳን ካራክተር ቢሰጣት በሱ ያምራል፣ ወይም በብሩክ። ሐሰን ጭንቅላቷን ሊመታ ብርጭቆን ወረወረው ወደማ ወደ ምስኪኗ እዩ። ለእናንተ ብላ የተሰጣትን ካራክተር እየተረገጠች እየተሰደበች በሰራች ብርጭቆ ታነሳባታለህ? የአመቱ ምርጥ ውርጋጥ ብያለሁ ነው። በዛ አጋጣሚ ምንም ሁኑ ማንም ሁኑ እንደምንም ተጣርጥራችሁ ግራችሁ ከሰው እኩል ለመሆን ሞክሩ። እያችሁ ዘጋ ብዙ ነገር መውሰድ ትችላላችሁ። በጣም እያጣጣሏን ነበር፣ በጣም ማለት ነው። እንቀጥል። ለማንኛውም እኔ ጋር ወይም ዘረመል ተመሳክሮ አቶ ብሩክ አለማየሁ የህፃን ኢቫና ወላጅ አባት የመሆን እድላቸው 99.99%። ለዚህ ነው ጓደኞችን የተመሰካቸው። በቃ ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ሁለት ባልና ሚስቶች ከስራ አጋባሪዎቻቸው ጋር በትናንትናው ዕለት እንግዲህ ሁላችንም በጉጉት ስንጠብቀው የነበረውን የዲኤንኤ ማለትም የእዩ ልጅ እና የብሩክን የአባትነት ውጤት ይፋ አድርገውልናል። ሁላችንም ያልጠበቅነው ዱብዳ ነው እንግዲህ እየገጠመን። እኔም ብሩክ በፍጹም ይሄን አያደርገውም እያልኩ ስከራከር ነበር። ሁላችንም አብዛኞቻችን ይሄ ድራማ ነው የሚሰሩት፣ ፍጹም ጨዋ ነው። በእያንዳንዱ ቪዲዮ በሚሰራበት እንኳን ጊዜ አንዳንድ ጊዜ ሲናደድ ራሱ የሚናገራቸው ነገሮች አሉ በማለት እንግዲህ ያንን ምርኩዝ አድርገን ብሩክን አውቀነው ሳይሆን ባሳየን ልክ ገምግመነው ሜክሹር 100% እንደማያደርገው ስንመሰክር ነበረ። ያ ሁሉ ምስከራችን በትናንትናው ዕለት እንግዲህ ይፋ ሆኗል። አንድ ልነግራችሁ የምወደው ነገር ቢኖር የፈለገ ስራ ብትሰሩ የፈለገ ውሸትን እውነት አድርጋችሁ እንስራ ብትሉ እውነት ትመነምናለች እንጂ አትበጠስም። ውሸት ደግሞ ምንጊዜም ውሸት ነው። ምናልባት በውሸት ሰርታችሁ ሀብታም ልትሆኑ ልትጠቀሙ ምናምን የሆነ ሳንበዲ ነገሮች ልታገኙ ትችላላችሁ። መጨረሻ ላይ ግን ውሸቱ ውሸት ሆኖ ነው የሚቀረው። እውነት ግን ምንጊዜም ብትሆን ልትመነምን ትችላለች፣ ግን አትበጠስም። እስከዛሬ ስንከራከረው ምናምን የነበረው ሁሉ በትናንትናው ዕለት እንግዲህ ይፋ ሆኗል። በጣም በሚያሳዝን ሁኔታ የእዩ ልጅ የብሩክ አለማየሁ ሆኖ ተገኝቷል። እንግዲህ ስሟም ኤቫና ትባላለች። ኤቫና ብሩክ አለማየሁ መባሏን በትናንትናው ዕለት ይፋ አድርገውልናል። ነገር ግን ትናንትና ይፋ ካደረጉልን ትልልቅ ውሸቶች ውስጥ ሶስቱን በመጀመሪያ ልንገራችሁና ከዛ ከነ ሀይሚ የውሸት ስራ ጋራ እንዴት አመሳስለው ግን የማይመሳሰል ስራ እንደሰሩ አንዳንድ ጊዜም ለተመልካች ክብር መስጠት ስላለ በተመልካች ነው እዚህ ደረጃ የደረሳችሁት። ምንም እንኳን እናንተ በምትሰሩ ስራ ቢሆንም ተመልካች ከፍ ካላረጋችሁ ተመልካች ነው ዝቅም የሚያደርጋችሁ፣ ተመልካች ነው ከፍም የሚያደርጋችሁ። ያን ያህል በግ አታድርጉት። ሰው ለሆነ ሰው ሁሉ እስከዛሬ ሪስፔክት ሰጡ ነበር። በምትሰሩ ስራ የሆነ ቫለንስ የሆነ ሚድል ላይ ያለ ስራ ነበር የምትሰሩት። በአሁኑ ስራችሁ ግን በቃ እነዚህ በጎች ናቸው፣ ዝም ብለህ ንዷቸው ነው እና ነተውናል። በእውነቱ እውነት ቢሆን ይሄ ስራ እናት መሆን በጣም ከባድ ነው። በጣም ለእናትነት ክብር መስጠት፣ ለእነሱ መምከር ድንጋይን ከምንድን ነው ማጋጨት ነው ይባላል። ይህን ሁሉ እስከዛሬ ሲሰክሱን የነበረው ወሬ ጥቅስ እያነበቡ ኖሯለክ።
አቶ ብሩክ የሚባለው ሰውዬ ልካ ከአዩ ጋራ አድርጓል። እህታችንን ሀይሚን ተጫወተባት አይገልጸውም ብዬ ብላችሁ ደስ ባለኝ። ግን የተለቀቀው ሁሉ ውሸት ነው። እንግዲህ የዲኤንኤ ምርመራው መጣ ብለው ማንም ሰው ተነስቶ የአንድን ሚስጥር የአንድን የአባትነት አባት ማለት ምን ማለት እንደሆነ ትርጉሙ ላወቀው ከባድ ነው። ግን ማንም ሰው የዲኤንኤ ምርመራ ሰጥቶ የዲኤንኤ የናሙና ምርመራ በቡታጅራ ሰጥቶ ከዛ ደግሞ ከ3 ከ4 ቀን በኋላ በፈለጉ ሰዓት እንደሚመጣ በእነ ሀይሚና በብሩክ እንዲሁም በስራ አጋፈሮቻቸው ይፋ አድርገውልን በስተመጨረሻ እንግዲህ በትናንትናው ዕለት መጥቶ የዲኤንኤ ምርመራው ሊከፈት ሲል ብሩክ ከካሜራ ጀርባ ራሱ እንዳገለለ አይተን ነበር ከትናንት ወዲያ ዕለት። ትናንትና ግን በስተመጨረሻ ኦዲየንስ ማወቅ አለበት የእዩ ልጅም አባቷ ማን ነው የሚለውን ማወቅ አለባት። ብሩክም እንግዲህ አባት ነው አይደለም የሚለውን ግልጽ ማድረግና መታወቅ ስላለበት እንግዲህ በትናንትናው ዕለት የዲኤንኤ ምርመራውን ይፋ ሲያደርጉልን ኤቫና የብሩክ አለማየሁ ልጅ መሆኗን 9.999 የማትሪክ ውጤት የሚኒስትሪ ውጤት ወይስ የምን ውጤት እንደሆነ ባላቅም ይፋ አድርገውልናል። በመጀመሪያ እንግዲህ 3 ትላልቅ ውሸቶችን ሸር ላድርጋችሁ። አንደኛ የዲኤንኤ የናሙና ውጤት ሲመጣ ዝም ብሎ ሀይሚና ብሩክ ወይም ሀይሚ ከቀበሌ ወደ ቀበሌ የሆነ ሳንበዲ ነገር ክስ ውስጥ አስገብታችሁ ወይ ከሳችሁ ከቀበሌ ስትዘሉ ያ የክስ ወረቀት ይዛችሁ እጃችንም ሜቢ ላብ ምናምን ካለው እንዳያልበው የሆነ የከርቶን ኪስ አለ ኢትዮጵያ ውስጥ ዳቦ ቆሎ፣ ኦቾለኒ ቆሎ ምናምን ነገር ገዝተን የምንይዝበት እና እንደዛ አይነት ኪስ ውስጥ የዲኤንኤ ምርመራን ያክል የአባትነት ክብር ያለው ትልቅ ውጤት ብሩክ አባት የሚሆንበት የእዩ ልጅም አባቷን የምታውቅበትን ሚስጥር በኤኒ ኪስ ተደርጎ ውን እያደረጉት ነበረ እና እንደገና ደግሞ በቃ ምንም ኢትስ ኦኬ ብለው ማንም ሁሉም እያዙት ነበረ። ሀይሚ የዲኤንኤ ምርመራውን ስከፍተው አልታሸገም። እንደገና በካርቶን ነበረ ያለው በእጁ ያዘችው። ፕላስ ደግሞ የዲኤንኤ ናሙና ውጤት ሲመጣ 3 ፋይሎችን ነው በውስጡ የሚይዘው። ሀይሚ ግን ስታነብ የነበረው አንድ ወረቀት ብቻ ነው ያዘችው። ፕላስ ደግሞ ይሄ የታሸገ አይደለም፣ ይሄ ኦቾሎኒ ቆሎ፣ ዳቦ ቆሎ ምናምን የምንገዛበት የካርቶን ኪስ ነው። ሁለተኛው ትልቅ ውሸት ደግሞ የዲኤንኤ ምርመራ ውጤት በምንም ተአምር የትም ቦታ ብትሄዱ ከክስ ጋር አይገናኝም። ሶስተኛው ውሸት ደግሞ የዲኤንኤ ምርመራ ውጤት ሲነገር ዝም ብሎ ከስራ አጋሮቻቸው ከአጋፋሮቻቸው ጋር ምናምን ተሰብስቦ ሳይሆን በደንብ ብሩክም የአባትነት ኃላፊነት መውሰድ እንዳለበት አባት ባይሆን እንኳን እንደ አንድ ወንድ ኃላፊነት መውሰድ እንዳለበት የሆነ ምክር ሸር ይደረጋል። አባት ከሆነም አባትም ካልሆነም በቃ የራሱን ነገር ሳፖርት ማድረግ ካለባትም ሳፖርት ያደርጋታል። እዩ ደግሞ የልጇን የአባትነት ጥያቄ እንግዲህ ብሩክ ከሆነም ያው ብሩክ ኃላፊነቱን ይወስዳል። ብሩክ ካልሆነም ደግሞ የራሷን ውሳኔ ወስና ራሷን አጠንክራ ልጇን ማሳደግ እንዳለባት ከሕክምና ባለሙያዎች ምክር በመጀመሪያ ይለገሳቸዋል። ከዛ በኋላ ነው የዲኤንኤ ምርመራው የሚከፈተው። ከተከፈተ በኋላ እንግዲህ የብሩክ እና የእዩ ልጅ አባትና ልጅ መሆናቸው ከታወቀ በኋላ እዩ ምንም እንኳ ስህተቱ ትክክል ነው ባልልም እናት እስከሆነች ድረስ የእናትነት ክብር ሊሰጣት ይገባ ነበር። ነገር ግን እውነት ምንም ብትሆን አትበጠስም፣ ትመነምናለች እንጂ የሚሰሩ ስራ ውሸት ስለሆነ እንዳያችኋቸው ሀሰን እንዴት አድርጎ አክት እንዳደረገባት ብርጭቆ አንስቶ እስከ መምታት ድረስ እንደደረሰ ፕላስ ደግሞ ይሄ በፊት የቡታጅራ የሩታና የአብርሽ ካሜራማን የሆነ ጥቁሩ ረጅሙ ልጅ እንዴት አድርጎ እንደገለማመጣት ፍጹም ለብቻው እንዴት እንዳረጋት አያችሁ። ዘጋ በመጀመሪያ ለሰው ክብር ማለት ምን ማለት እንደሆነ ትርጉሙን ወቁ። እዩ ዘጋ የተሰጣትን ካራክተር እየተወነች እንደሆነ እናውቃል። ግን እውነት እንኳን ቢሆን እንደ አንድ እናት ክብር ልሰጧት ይገባ ነበር። አያችሁ ውሸት ምን ጊዜም ቢሆን ውሸት ነው። እውነት ግን ትመነመናለች እንዲ ስለማትበጠስ ውሸት ስለሆነ ስራችሁ እራሳችሁን በራሳችሁ አጋለጣችሁ ውሸት መሆኑን። ሲቀጥል ደግሞ 3ቱ ናቸው እዚጋ የሚያገባቸው በዚህ ጣጣ ውስጥ ሀይሚ፣ ብሩክና እዩ። ሌሎቻችሁ በእሷ ላይ የተለያየ ካራክተር ምናምን ነገር የምትደለቁባት ምን አገባችሁ? ለማንኛውም ለጠቅላላ እውቀት እንደውም እስከዛሬ እኛም መሳይ ወጣቶች እንዲማሩበት እያለን ይዛችሁ የምመጡት ብላችሁ መናገር ሰው ማሳመን በቃ ስለምትችሉ ብቻ እኔ ስራ አምጥታችሁ ዛሬ ትልቅ ስህተት ስለሰራችሁ ለጠቅላላ እውቀት ለሌላ ጊዜያችሁ
እንደዛ አይነት ስራ ይዛችሁ ስትመጡ የዲኤንኤ ምርመራ ውጤት ወይም የዲኤንኤ የምርመራ ውጤት ከአንድ ቦታ እንዴት ተመርምሮ መጥቶ ከዛ እነዛ ሁለቱ ባለቤቶች እንዴት አድርገው ወረቀቱን እንደሚከፍቱ እንዴት የዲኤንኤ ምርመራ ውጤት እንደሚመጣ ከእዮሃ ሚዲያ ላይ ለሳምፕል ይችን ቪዲዮ ይዣት መጥቻለሁ። ተመልከቱ። ሀይሚ ዘጋ ያዘችው የዲኤንኤ ምርመራ ውጤቱ ወረቀቱ ያለው በኪስ ውስጥ ነው። አንድ ወረቀት ነው። እዛ ጋር ደግሞ ትክክለኛው አሜሪካን ሀገር ነው ሄዶ የዲኤንኤ የናሙና ውጤት ሄዶ ከአንድ ወር በኋላ የመጣው የታሸገውን እውት አመት አስሎት አየችው። እውነት ምንጊዜም ቢሆን አትበጠስም። የፈለገ እኛን ለማሳመን ብትሄዱም መጨረሻ ላይ ግን ያ ውሸት መሆኑ የሆነ ጊዜ ያጋልጣቸዋል። እንዴት በካርቶን የተያዘ አንድ ወረቀትና ከዲኤንኤ ምርመራ ውጤት ጋር አነጻጽራችሁ እኛን ለማሳመን ትሄዳላችሁ? በቃ ትችላላችሁ፣ ማውራት ትችላላችሁ፣ ማሳመን ትችላላችሁ። ግን ደግሞ ሰውን አትናቁ። ያን ያህል በቃ ዝም ብላችሁ አትክፉን፣ ተናጋሪ አታደርጉንም። ምንም የሌለው ኢንፎ ይዛችሁ መጣችሁ ሰውን ማስጨነቅ ጥሩ አይደለም። በጣም ብዙ አሉ የተጨነቁ ምንም ነገር የማያውቁ። ይሄ ትክክል አለመሆኑ እንኳን እንደው ደንገጥ እንኳን አትሉ። በመጨረሻ ላይ ግን አንድ ብሩክን በቃ የሆነ ላመሰግነው የሚገባው ነገር ቢኖር ያው ውጤት መጥቷል። የብሩክ ልጅ መሆኑ ታውቋል። ሀይሚም የሆነ የተሰጣትን ካራክተር ተሆነች። አሁንም በመጨረሻ ላይ ይሄ ሀሰን የሚባል ውርጋት እዩን ሊመታት ነበረ። በዛን ጊዜ ግን ድሄ እናንተ ምንድን ነው ውሸት እኮ ውሸት ነው፣ ይህን ያህል እኮ መጉዳት የለባቸውም ለውሸት ስራ ብሎ እንግዲህ ሀሰን እዩን ሊመታት ሲል በመሀል ገብቶ እዩን አድኗታል። ለማንኛውም የሆነ ውሸት ስራ ሁሌም በእርግጥ ይዛችሁ የምትመጡት ሳትጣሉ ተጣላን ብላችሁ፣ ግን ይህን ያህል የማይሆን ስራ ደግሞ ይዛችሁ ስትመጡ ትክክለኛውን ነገር ከአንዳንድ ሚዲያ ላይ እንደው ለጠቅላላ እውቀት ለእኛ ራሱ ለማሳመን ለማየት ሞክሩ። በተረፈ ሰው ለሆነ ሰው ሁሉ ክብር ስጡ። ለምሳሌ ለእዩ የሀይሚና የብሩክ አጋፋሪዎች ወይም የስራ ቡድኖች በእሷ ወይም በእነሱ ብዙ ሸቅላቸዋል። ክብር ልሰጧት ይገባል። እኛን ለማሳመን የውሸት ስራ ለመሆን ነው በግድ እውነት ነው ለማስባል ያን ያህል እሷን ማጣጣል፣ እሷን መገፋተር፣ እሷን ለማምታት የተለየ አክት ማድረግ አይጠበቅባችሁ። ይመቻችሁ።